ሞት ከሰማይ እንደ ዝናብ በሚዘንብበት የጠላት ድሮኖች ሰማዩን እንደ ጥቁር ደመና በጋረዱበትና ምድሪቱ በመድፍና በሞርተር እሳት በምትቃጠልበትና በምትቆላበት አስፈሪ ቀጠና ውስጥ ማምለጥ በራሱ ተአምር በሆነበት ስፍራ እንዴት 2000 የተራራ ንስሮችን አሰልጥኖ ማስመረቅ ይቻላል? ይህ በሆሊውድ ፊልም ላይ የተጻፈ የፈጠራ ድርሰት አይደለም። ይህ በዓለማችን የጦርነት ታሪክ ውስጥ ያልታየ የወታደራዊ ሳይንስ ሊቃውንትን አስደንግጦ ዝም የሚያሰኝ በኢትዮጵያ ምድር በአማራ ትግል ሜዳ ላይ በገሃድ የተፈጸመ ህያው ተአምር ነው። የአብይ አህመድ መንግስት የዘመኑን ቴክኖሎጂ አሟጦ አሁን አጠፋዋቸው፣ አሁን በታተንኳቸው ብሎ የጥፋት ድግስ ሲያሰናዳ የነጻነት ታጋዮች ነን የሚሉት ኃይሎች ግን በጠላት አፍንጫ ስር በሳቱ መሃል ሆነው አዲስ የታሪክ ማህፀን ቀደዱ። ያሰቡት ሳይሆን ቀረ፣ የተመኙት ከሸፈ። ለምሳ ሲያስቡን ለቁርስ አደግናቸው ይሉትን በተግባር ተናገሩት። ይህ የሰው ልጅ ጽናት፣ ክብረትና ከባሩድ እንዴት እንደሚበልጥ የሚያሳይ መላው ዓለም ሊደነቅበት የሚገባ የጀግንነትና የቁርጠኝነት ማማ ነው። ከትናንት የመበታተን ስብራት ወጥተው የዘመኑ ፊት አውራሪዎች እንዴት ሶስት ግዙፍ እዞችን በአንድ ልብ አዋህደው የጠላትን የሞት ቀጠና ወደ አዲስ የኮማንዶ ማምረቻ ካምፕነት እንደቀየሩትና ትግሉን ከድብቅ መከላከል ወደ ስትራቴጂካዊ ማጥቃት እንዴት እንዳሸጋገሩት የምንመለከትበት ልዩ ዝግጅታችን ነው። በዚህ ዝግጅት የፋኖ ኃይሎች የውጊያ ስልትና የቁርጠኝነት ጥግ፣ የትግል ሜዳው አስቸጋሪነት ምን ነበር? በምን ሁኔታ አልፈው ተመረቁ? ዘመናዊ ጦርነት በተካሄደበትና የጠላት የአየር የበላይነት የድሮንና የሄሊኮፕተር እንቅስቃሴ በሰፈነበት ሁኔታ ውስጥ ሰራዊት ማሰልጠን እንዴት ተቻለ? የጠላት የአየር ክትትልና የቴክኖሎጂ የበላይነት ቢኖርም ፋኖ በተቀናጀ የጋራ በጥብቅ ሚስጥርና በከፍተኛ የዓላማ ጽናት የጠላትን የሞት ቀጠና ወደ ምቹ የጦር ካምፕነት ቀይሮታል። እንዴት? የትናንቱ ስብራት እንዴት ወደ ዛሬው ጥንካሬ ተቀየረ? ትግሉ ቀደም ሲል የነበረበትን ክፍተቶች፣ የተበታተነ እዝና የጋራ አመራር እጦት ሰብሮ እንዴት መረባረብ ቻለ? የፋኖ ኃይሎች ከስህተታቸው በመማር የተበታተነ ኃይሉን ወደ አንድ የጋራ ግንባር አምጥተዋል። የቴዎድሮስ የሚኒሊክና የያሳምነው ውህደት ለትግል ወታደራዊ መዋቅር ጥንካሬ ሆነዋል። እንዴት? የ2000 ኮማንዶዎች ምረቃ ለምን እንደ ታሪካዊ ድል ይታያል? በጠላት አፍንጫ ስር 2000 ኮማንዶዎችን ማሰልጠን ለጠላት ምን መልእክት ያስተላልፋል? ይህ ተግባር የጠላትን አቅም መናቅ ብቻ ሳይሆን ፋኖ አሁን ካለው የሽምቅ ተዋጊነት ወደ ስትራቴጂካዊ ማጥቃት መሸጋገሩን የሚያበስር ነው። እንዴት ይሆናል? በስነ ስርዓቱ ላይ የወታደራዊ መሪዎች መገኘት፣ ምሬ ወዳጆ፣ ባዩ ያለባቸውና ሌሎች እንዲሁም የዘመነ ካሴና የጀነራል ተፈራ ማሞ ድጋፍ የሰራዊቱን ሞራል እየገነባና ለጠላት የሽንፈት ምልክት የሆነ ወታደራዊ ክንውን ነበር። እንዴት የሚለውንም እንቃኘዋለን። ለምሳ ሲያስቡን ለቁርስ አደረግናቸው የሚለው አባባል ምን ይዘት አለው? ይህ አባባል በወታደራዊ ስልት ውስጥ ምን ትርጉም የሚሰጥ ነው? የትግሉ ቀጣይ ምዕራፍ ምን ሊሆን ይችላል? የፋኖ ትግል ስልት ከመከላከል ወደ ምን ተሸጋግሯል? የሚሉትንና ሌሎች ጥያቄዎችን መልስ ይሰጡበታል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ለምሳ ሲያስቡን ለቁርስ አደረግናቸው። ከሞት ጥላ ስር የተፈጠረው የቁርጠኝነት ማማ በዘመናዊ ጦርነት ታሪክ ውስጥ የጠላት የአየር ኃይል እንደፈለገ በሚንሸራሸርበት፣ ድሮኖች ሰማዩን እንደ ጥቁር አሞራ በሞሉበትና ሄሊኮፕተሮች የሞት ድምጻቸውን በሚያሰሙበት ቀጠና ውስጥ በሺዎች የሚቆጠር ሰራዊትን አሰባስቦ ማሰልጠን ቀርቶ የሰዎችን ስብስብ ማቆየት እንደ እብደት ይቆጠራል። የጠላት ኃይሎች በየደቂቃው መሬቱን ይቃኛሉ። ዘመናዊ ቴክኖሎጂዎች የሰውነት ሙቀት ሳይቀር ከሰማይ ሆነው ይመዘግባሉ። ሲያሻቸውም ድባቅ በመምታት ይደመስሳሉ። በዚህ ሁሉ አስፈሪ የሞት ጥላ ስር ግን አንድ ሊታመን የማይችል ተአምር ተፈጠረ። የአማራ ፋኖ ኃይሎች መንግስት ሙሉ ወታደራዊ አቅሙን አንቀሳቅሶ ከመድፍ እስከ ድሮን፣ ከድሽቃ እስከ ሞርተር እንዲሁም የዓለምን የውጊያ ቴክኖሎጂ አማጦ በታጠቀበት ሁኔታ ውስጥ የጠላትን አፍንጫ እንደምቹ የጦር ካምፕ ተጠቅመውበታል። ይህ የጀግንነትና የቁርጠኝነት ልክ በቃላት የሚገለጽ አይደለም። ጠላት የሚሉት ኃይል በሰማይ ላይ የሞት ድሮኖችን እያንዣበበ አሁን አገኘኋቸው፣ አሁን ደመሰስኳችሁ ብሎ ሲያቅድ፣ እነሱ ግን በመሬት ላይ አዲስ የነጻነት ታሪክ ሲጽፉ፣ አዲስ የትውልድ መድህን ኃይል ሲያዋቅሩ አደሩ። ለምሳ ሲታሰቡ ለቁርስ አረጓቸው የሚለው አባባል ስጋና ደም የለበሰው በዚህ የትግል ሜዳ ላይ ነው። የፋኖ ኃይሎች ጠላት የሚሉት ኃይል ሊበትናቸው፣ ሊያጠፋና ታሪካቸውን ሊደመድም ለወራት ተጨንቆ እቅድ ሲያወጣ፣ የፋኖ አመራሮችና ጀግና ታጋዮች ግን የጠላትን የመድፍ ባሩድ የታጠነ ቅልጥም ሰባሪና ግዙፍ ሰራዊት በድብቅ ሰርተው አጠናቀቁ። ይህ ቁርጠኝነት ከየት ይመጣል? ሰማዩ እሳት እየዘነበ መሬቱ በሞርተር እየተናጠ የሞት ሽረት በአየር ላይ እያለ ወጣቶች እንዴት በጽናት ቆመው የኮማንዶ ስልጠና ይወስዳሉ? መልሱ ያለው በጥልቅ ዓላማ ጽናት ውስጥ ነው። ትናንት የማይረሳ ነገን ደግሞ በክንዱ የሚወስን የትውልድ መተማመኛ ኃይል የመፍጠር ዕለታዊ ተግባር ከማንኛውም የጠላት የጦር መሳሪያ በላይ ኃያል መሆኑን በተግባር አስመስክረዋል። ትግል ሁሌም ቀጥተኛ መስመር የለውም። ውጣ ውረዶች፣ ስህተቶችና ድክመቶች አሉት።
ያሉት። የአዲሱ ትውልድ ፊት አውራሪዎች የትናንት ድክመታቸው የጋራ አመራር አለመኖር፣ የተበታተነ ኃይል መሆንና በአንድ ዛ ለመዋቀር መሆኑን በሚገባ ተረድተዋል። ጠላትም ይህንን ክፍተት በመጠቀም ትግሉን ለማዳከም ያለሞከረው ጥረት አልነበረም ብለዋል። ሆኖም ግን ጠላት የሚሉት ኃይል ያላሰበው ነገር ቢኖር ይህ ትውልድ ከስህተቱ በፍጥነት የሚማር ቁስሉን አክሞ ዳግም የሚነሳ መሆኑን ነው። የአማራ ፋኖ አመራሮች የትናንቱን የጋራ አመራር እጦት ታሪክ ዘግተው አንድ ጠንካራ ድርጅት በመመስረቱ ረገድ ትግሉን ወደ አዲስ ምዕራፍ አሸጋግረውታል። መከፋፈልን አንድነት፣ መበታተንን ደግሞ የጋራ አዝተካው። ይህ አዲስ ግንባር የጠላትን ቅስም የሚሰብር ግዙፍ ስራ ለመስራት ጊዜ አልፈጀበትም። የጠላትን አቅም ቀድሞ በመረዳት በህዝብ ላይ የተቃጣውን የጥፋት በትር ለመመከት ብቻም ሳይሆን ወደ ስትራቴጂካዊ ማጥቃት ለመሸጋገር የሚያስችል ኃይል መገንባት ጀምረናል ይላሉ። የአብይ አህመድ አስተዳደር የሀገርን ሀብት በማሟጠጥ የውጭ ኃይሎችን በማስተባበርና ለአዳዲስ ኢምፔሪያሊስቶች ተላላኪ በመሆን የታጠቀውን ዘመናዊ መሳሪያ ይዞ የፋኖን ምልምል ሰራዊት ለመበተን ጫጫታ በዛ። በድሽቃ ሲያረዱት፣ በሞርተር ሲያደነቁሩ፣ በመድፍ ሲያናውጡ፣ በድሮን ሲያስፈራሩ ዓላማቸው አንድ ነበር። የተጀመረውን የነጻነት ስልጠና ማሰናከልና ትውልዱን ተስፋ ማስቆረጥ። ግን አልተሳካላቸውም ይላሉ። የፋኖ ቁርጠኝነት ከመድፍ ባሩድ የጠነከረ፣ ከድሮን እይታ የረቀቀ፣ ከሞርተር ፍንዳታ በላይ ድምፁ የገነነ ሆኖ ተገኘ ብለዋል። በጠላት አፍንጫ ስር በሞት ቀጠና ውስጥ የተካሄደው ስልጠና የጋራ አመራርና ወንድማማችነት ምን ያክል ኃያል እንደሆነ ያሳያበት ክስተት ነው። ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር፣ ምኒልክ ዕዝና አሳምነው ዕዝ የተባሉት የትግል ምሰሶዎች ትከሻ ለትከሻ ተደጋግፈው በጋራ ልብና በአንድ ዓላማ 2000 ኮማንዶዎችን አሰለጠኑ። ይህ ተራ ስልጠና አልነበረም። ይህ የሞት ሸለቆን አቋርጦ በሰዓት ውስጥ አልፎ የተፈጠረ የብረት ላብ ነው። እነዚህ 2000 ኮማንዶዎች ጠላት በየሰከንዱ አየር ላይ በሚያንዣብብበት ቀጠና ውስጥ በጸጥታ ከፍተኛ ዲሲፕሊን፣ በታላቅ ወታደራዊ ጥበብና በማይበገር የሞራል ልዕልና የሰለጠኑ ናቸው። እንቅልፍ አጥተው በብርድና በፀሐይ ተገርፈው የጠላትን የጫጫታ መሳሪያ ንቀው የዓላማቸውን ጽናት ብቻ ስንቅ አድርገው የተፈጠሩ አዳዲስ አናብስቶች ናቸው። የምረቃው ዕለት የእነዚህ ጀግኖች ልፋት፣ የአመራሮችን ጥበብና የህዝቡን ጸሎት ያረጋገጠ የታሪክ ቀን ነበር። በስነ ስርዓቱ ላይ የተገኙት ከፍተኛ አመራሮች የዚህን ትግል ክብደትና የደረሰበትን ከፍታ የሚያሳዩ ነበሩ። የአፋብን ምክትል ወታደራዊ አዛዥ ዋልኮ ምሬ ወዳጆ፣ የአፋብን የህዝብ ግንኙነት መምሪያ ኃላፊ አስረስ ማረ ዳምጤ፣ የድርጅቱ የዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸው እንዲሁም ሌሎች ጥሪ የተደረገላቸው እንግዶች በተገኙበት ይህ የጠላትን ቅልጥም ሰባሪ ኃይል በይፋ ተመርቋል። የእነዚህ አመራሮች በአካል መገኘት በራሱ ለሰራዊቱ ታላቅ የሞራል ስንቅ፣ ለጠላት ደግሞ መሪር የሽንፈትና የመረጃ ክፍተት እንዳለበት የሚጠቁም ዜና ነው። እዚህ ቦታ ላይ ቆመው በጠላት ሰማይ ስር ይህንን ግዙፍ ሰራዊት ማስመረቅ መቻላቸው ለምሳ ሲያስቡን ለቁርስ አደግናቸው የሚለውን ቃል በተግባር አሳይቶላቸዋል። ትግል በአካል መገኘት ብቻ ሳይሆን በመንፈስና በዓላማ አንድ መሆን ጭምር ነው። በዕለቱ በምረቃው ስነ ስርዓት ላይ በአካል መገኘት ያልቻሉት የትግሉ የጀርባ አጥንቶችና ፋናውጊዎች የአፋብን ሰብሳቢ ዘመነ ካሴና ወታደራዊ አዛዡ ጀኔራል ተፈራ ማሞ የርቀትን ድንበር ጥሰው የእንኳን ደስ አላችሁ መልእክቶቻቸውን አስተላልፈዋል ተብሏል። የእነሱ መልእክትም ዝም ብሎ የእንኳን ደስ አላችሁ ቃል አልነበረም። የተጓዙበትን የትግል ርቀት፣ የተከፈለውን መስዋዕትነት፣ የተሰራውን ስህተት አርሞ የመነሳት የጀግንነትና ከፊት ለፊት የሚጠብቃቸውን የስትራቴጂክ ማጥቃት ምዕራፍ የሚያበስር የድል ነጋሪት እንጂ የትናንቱን የተበታተነ ኃይል በአንድነት አመተው ይህን የመሰለ አስፈሪ ወታደራዊ ማሽን ለመፍጠር የተደረገው ጥረት በእነዚህ መሪዎች ጥበብና ራዕይ እየታገዘ ነው። በአካል ባይገኙም መንፈሳቸው በእያንዳንዱ ኮማንዶ ልብ ውስጥ፣ በእያንዳንዱ አመራር ውስጥ እናም በእያንዳንዱ የጠመንጃ ቃታ ላይ አብሮ ነበር። በመጨረሻም ከእንግዲህ ትግሉ መከላከል ላይ ብቻ የሚቆም አይሆንም። ያለምን ዘመናዊ መሳሪያ ታጥቆ በድሮንና በሄሊኮፕተር እየታገዘ ሊያጠፋ የመጣውን ጠላት መክቶ ትግሉን ወደ ላቀ ደረጃ አሸጋግሮታል ብለዋል። የፋኖ ኃይሎች አሁን ያሉበት መከላከል ሳይሆን የጠላትን ምሽግ ሰሮ በመግባት የስትራቴጂክ ማጥቃት እርምጃዎችን በመውሰድ ላይ ናቸው። ይህ የተመረቀው 2000 ኮማንዶ ኃይል የዚህ አዲስ ምዕራፍ ሞተር ነው። የጠላት እቅድና ሴራ ሁሉ ከሽፎ በጠላት አፍንጫ ስር ይህን ያክል ኃይል ማፍራት ከተቻለ ድል የሚጨበጥበት ጊዜ እጅግ ቅርብ መሆኑ ከዚህ በላይ ማረጋገጫ የለም ብለዋል አስረስ ማረ ዳምጤ። የህዝቡ መከራ፣ የትውልዱ እንግልትና የአገሪቱ ውድቀት የሚያበቃበት የብርሃን ዘመን ጫፍ ላይ ቆመናልም ብለዋል። የፋኖ ኃይሎች ያደረጉት ነገር በወታደራዊ ሳይንስ መጽሐፍት ውስጥ አዲስ ምዕራፍ ሆኖ ሊጻፍ የሚገባው ነው። ድሮን በሰማይ እየበረረ ሄሊኮፕተር ምድሩን እያሰሰ ጠላት በዘመናዊ ራዳር እየተከታተለ ባለበት ሁኔታ ውስጥ ጫካውን እንደ ከተማ፣ ማታውን እንደ ቀን፣ ረሃቡን እንደ ጥጋብ ቆጥረው ለወራት የሰለጠኑት እነዚህ ጀግኖች የአማራ ህዝብ የቁርጠኝነትና የጀግንነት ምልክቶች ናቸው። ጠላት አለኝ የሚለውን መሳሪያ ሁሉ ይዞ ሲመጣ የነጻነት ታጋዮቹ ደግሞ አለን የሚሉትን ልባቸውን፣ ጽናታቸውንና ወንድማማችነታቸውን ብቻ ይዘው ጠብቀውታል። በመጨረሻም ቴክኖሎጂ በጽናት ተሸነፈ። ባሩድ ባላማ ተረታ። የጠላትን ብርት በፋኑ ትዕግስትና ብልሃት ተሰበረ። ጠላት የራሱን ድግስ አዘጋጅቶ ሲጠብቅ፣ እነሱ ግን በጠላት ገበታ ላይ የራሳቸውን የድል ታሪክ ጻፉ። ይህ ትውልድ ትናንትን አይረሳም፣ ነገን ግን በክንዱ በላቡና በደሙ ይወስናል የሚለው የዚህ ዝግጅት የመጨረሻ ምዕራፍ ነው። ሰናይ ጊዜ እየተመኘን ተሰናብተናል።